አንተን ማመን እፈልጋለሁ። ገብቶሃል አይደለ? ኮሺ ፈልገሽ ማመንሽበት ነው። አንቺ ከሚያስጨንቅሽ ነገር ብትርቂ ደስ ይለኛል። አምኜበታለሁ ብሩኬ፣ ደህና መሆን እፈልጋለሁ እኔ። ቤተሰብ አሁንም እኮ ነገሩ ገና ስላልተረጋገጠ በብሩክ መፍረድ አንችልም ማለት ነው። ይሄ ነገር እውነት ቢሆን እኮ እጅግ በጣም የሀይሚ ልብ እኔ እንጃ አላቅም። ለሀይሚ በጣም ከባድ ነው፣ ለመግለጽ ራሱ ይከብደኛል ማለት ነው። ነገር ግን ይሄ ነገር ተረጋግጦ እውነት ትመነምናለች እንጂ አትበጠስም። ስለዚህ ብሩክ ይህን ነገር ያደርጋል ብላችሁ የምታስቡ ወይም ደግሞ በጣም ብዙ ነገር የምትሉ አላችሁ። እስኪ ለመፍረድ አትቸኩሉ። እውነት ሀይሚና ብሩክ በተጣሉ ሰዓት ወይም በሚጋጩ ሰዓት ብሩክ ከሀይሚ ጋር ስለተጣላ ሩጦ ወደ ሴት የሚሄድ ይመስላችኋል እንዴ? እንዴት አድርጋችሁ ነው የምታስቡት? የምሬን ማለት ነው። ለመፍረድ አንቸኩል። ከሚባለው በላይ አሁን ብዙ ነገር እየተባለ ነው ቤተሰብ፣ የምሬን ማለት ነው። እና እባካችሁን ለመፍረድ አትቸኩሉ። ምክንያቱም ይሄ ነገር እውነቱ እስኪወጣ ድረስ ማለት ነው። አሁን ሀይሚ ዛሬ የተናገረችው ነገር ቢኖር ብሩክን አንተ ማመን ፈልጋለሁ፣ ከልጅቱ እየተናገረች ያለችውን ነገር ማረጋገጥ ፈልጋለሁ ብላ እንግዲህ በጣም 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 ልቧ እንደተሰበረ ነው የተናገረችው። የጨረቃ ቤተሰብን በጣም እያዘነ ይገኛል። ወንድን ማመን እንግዲህ ከዚህ በኋላ ብሩክ ይሄን ነገር አድርጎት ከሆነ ወንድን ማመን በቃኝ የሚሉም ብዙም አሉና ቤተሰብ የምሬን ነው የምላችሁ። እኔ እንጃ ብሩክ ራሱ በዚህ ልክ ራሱን ለምን እንደሚያስጨንቅ አይገባኝም። እና ያ ማለት በቃ እውነቱን ተናግሮ ለምንድን ነው የማይገላገለው? ቤተሰብ ራሱ ለምን ረብስ ሀይሚ ራሱ ሁላችሁም ነው የተጨነቁና እንግዲህ ዛሬ ፍፄና እንትና መተው ነበር ቤኪ ማለት ነው። እና ፍፄ የተናገረውን ሰምታችኋል፣ ቤኪም የመለሰውን ሰምታችኋል። እና የእነሱን በዙሪያቸው ያሉትን ጓደኞች የሚሰሩትን እንዳለ እንተወውና አሁን ላይ ሀይሚ እየደረሰባት ያለው ነገር የምሬን ማለት ነው። ይሄ ነገር እውነት ቢሆን ሀይሚ ምን ያህል እንደምትጎዳ አስባችሁታል? ነገር ግን አሁን በዚህ ጭንቅና በዚህ እልም ያለ በቃ አለ አይደለ እንደ እንዴት ነው በጣም በቃ ህይወት ሲጨለመባችሁ ማለት ነው። እንደዚያ ሆኖ ነው የሚታይ። ነገር ግን ይሄ ነገር ደግሞ ብርሃኑ ፀሐይቱ ትወጣለች፣ ያ ማለት እውነቱ ይወጣል ማለት ነው። ስለዚህ እውነቱ ሲወጣ ደግሞ ብሩክ ምንም ነገር እንዳላደረገ ነው የሚሆነው። ልጅቱ እርጉዝ ልትሆን ትችላለች፣ ነገር ግን ብሩክ ይሄን መቼም አያደርገውም። እኔ በማምነው ልክ ይሄን ብሩክ ያደርጋል ብዬ አላስብም። ሀይሚ እንደዚህ እየሆነች ያለችውም ነገሩን ስለማታቅ ነው። በቃ እኔ ይገርመኛል። ልጅቱ እርጉዝ ልትሆኝ ትችያለሽ፣ በሴት ልጅ መፍረድ አልችልም። ነገር ግን እንዴት ነው ማለት ብሩክ ከሀይሚ ጋር ስለተጋጨ ነው አንቺ ጋር መጥቶ እንደዚህ የሚሆነው? ብሩክ ራሱን አያውቅም እንዴ? ራሱን ጠንቅቆ የሚያውቅ ልጅ ነው፣ ፈጣሪውን የሚፈራ ነው እንዴ። እስኪ ግን እንዲያው ብሩክ እስኪ ካስተዳደጉ ከቤተሰቦቹ እስኪ ከእናቱ ከምን እዩት እንዴ። በጣም ስርዓት ያለው ልጅ ነው። እንዴት ነው በአንድ ቀን እንደዚህ ከሀይሚ ጋር በተጣላ ሰዓት እሷን ሄዶ እንደዚህ ሊያደርግ የሚችለው? ብቻ ከባድ ነው። ዶክተሩ ደግሞ ምን አስቦ ነው ማለቴ ልጅ አይታችኋል? እኔ እንጃ አላቅም። ቤተሰብ ማለት እኔ ልጅ አይደለም እኮ የሚታየው እንትኑ ላይ ማለት ነው። ምርመራ አይታችሁት ከሆነ ዶክተሩ ራሱ 24 ሳምንት እያለ ነው። 24 ሳምንት ደግሞ 6 ወር ማለት ነው። እና እኔ እንጃ ብሩክ ግን ይሄ ነገር እውነቱ ወጥቶ ያንተ ነጻነት እስከሚታወቅ ድረስ በጣም ይናፍቀኛል። ሀይሚዬ ተረጋጊ የኔ ውድ፣ ምንም ተስፋ እንዳትቆርጭ። ዛሬ እንግዲህ ተስፋ የመቁረጥ ሁኔታ ነው የታየባት። ራሴ መሄድ እፈልጋለሁ ብላ ብሩክ ላድረሰች ሲላት እምቢ ብላ ነው ሄደች። እና እኔ ግን መቼም ተስፋ አልቆርጥም መቼም ቢሆን ማለት ነው። ምክንያቱም ብሩክ በጣም አስተዋይ ልጅ ስለሆነ ማለት ነው። እንዴ ይሄ እኮ ቀላል ነው እንዴ? በህይወት ቀልዳለ እንዴ? ቤተሰብ እንዴ ብሩክ አይጠጣ ሱሰኛ አይደል? ምን ሆኖ ሲሳሳት ነው በዚህ ነገር የሚገኘው? የሰው ልጅ በእርግጥ ፍጹም አይደለም፣ ግን በእንደዚህ አይነት ነገር ብሩክ ይገኛል ብዬ አላስብም። ብቻ ሀይሚ ለጊዜው ተጎዳች፣ ይሄንም ታልፈዋለች። እውነት ሀይሚን ፈተና ካለፍሽው እኔ እንጃ፣ እኔ ለአንቺ ቃል የለኝም ማለት ነው። ይሄ ነገር ሁሉ አልፎ አንቺና ብሩክ እውነቱን ቁጭ ብላችሁ የምታወሩበትና ነጻነቱን ብሩክ አውጆ አንድ የምትሆኑበትን ቀን ያምጣልን ነው የምለው። መቼም እናንተ አትለያዩ። እኔ በእናንተ ተስፋ አልቆርጥም በህይወት እስካለው ድረስ ማለት ነው። የመሬን ማለት ነው። እና ምክንያቱም በሁለታችሁ በቃ ስለምተማመን፣ በብሩክ የምተማመናለው በሀይሚ ማለት ነው። ፈጣሪ አይለያችሁ።
ብሩክ ሀይሚን በቃ አምነሽበት ነው ካመንሽበትማ ምርመራ ታድርግ ስትል እሺ ብሎ ተነሳ ማለት ነው። ሀይሚ ከምን ጊዜውም በላይ አሁን የምሬን ነው መላችሁና ጥንካሬ ያስፈልጋታል። ምንም ልቧ ቢሰበርም የአሁኑ ጊዜ እጅግ በጣም ፈታኝ ከምን ጊዜውም በላይ ስለሆነ መጠንከር ያስፈልጋል።